ይሄ የክርስቶስ ስራ ስላሴያዊ መሆኑን በመዘንጋት አየው። ይሄ በክርስቶስ ብቻ ስንል ክርስቶስ የሆነው ሁሉ የሆነው በአብ ፈቃድና በመንፈስ ቅዱስ። ይሄ ነው ትምህርታችን። በቃ ይህንን ትምህርት ከየትም አላገኘውም እሱ። እኛ አንድ መፈክራችን ምንድነው? በክርስቶስ ብቻ የሚል ነው። ኢን ክራይስት አሎን አይደል? በክርስቶስ ብቻ የሚል መፈክር። በክርስቶስ ብቻ የሚለው ትምህርት ጳውሎስ የሰራው ትምህርት አይደለም። እሱ ገና እናቱ ማፀን ውስጥ ሳይመጣ ቤተክርስቲያን ቁጭ አድርጋ ያዘጋጀችው ትምህርት ነው ማለት ነው። እድሜው ለአቅመ አዳም ደርሶ መማር ሲችል ሲጀምር ቤተክርስቲያን አስተማረችው፣ ተማረ። ይሄን እውቀት የያዘ ማለት ነው። ግን በክርስቶስ ብቻ ስንል አብንና መንፈስ ቅዱስን እያገለልን አይደለም። ይሄ ነው በቃ። በክርስቶስ ስራ ብቻ፣ በክርስቶስ ማንነት ብቻ፣ በክርስቶስ ብቻ ስንል በሌሎች ፍጥረቶች አይደለም ማለታችን። በክርስቶስ ብቻ ስንል በመላእክት አይደለም ማለታችን ነው። በክርስቶስ ብቻ ስንል በጻድቃን በሰማዕታት አይደለም ማለታችን ነው። በክርስቶስ ብቻ ስንል በሆኑ ደጋግ ሰዎች አይደለም ማለታችን ነው። በክርስቶስ ብቻ ስንል ሌሎች መንፈሳዊ ስጋዊ ፍጡራንን በሚመለከት እንጂ በክርስቶስ ብቻ ስንል ግን የክርስቶስ ስራ ስላሴያዊ መሆኑን በመዘንጋት አለቀ። ይሄ ነው ትምህርታችን። ታዲያ ማንን ነው የሚያቀበው ነው የኔ ጥያቄ። የትኛው? ይሄ ከሆነ ትምህርታችን እንዴ እግዚአብሔር የዘላለም ቁጣ ነው የዳን ነው። አህዱ ስሉስ በሆነ መልኩ ነው ይሄም የሚገለጠው። ከእግዚአብሔር ቁጣ ኃጢአተኞች በመሆናችን እና በክርስቶስ የተሰራውን እና በጸጋ የቀረበልን ስጦታ ማንቀበል ከሆነ ሁለተኛ ክርስቶስ ከእግዚአብሔር ቁጣ አላዳነንም ብሎ ማለት እንዴት ነው ይሄ ነገር እንዴ? ሞት አለ። የእግዚአብሔር ቁጣ መጨረሻው ዘመን ላይ ይገለጣል። ከዛ ቁጣ ነው የዳን ነው እንጂ ከእግዚአብሔር አይደለም የዳን ነው። አዳኛችን እግዚአብሔር አይደለም ወይ? ልጁን የሰጠን እግዚአብሔር አይደለም ወይ? አንድያ ልጁን እስቲ ለምሳሌ እንዴ ይሄ እዚህ ጋር ያለው ጥቅስ ምንድን ነው የሚለው? ዮሐንስ 3 ላይ ያለው በልጁ የማያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ የሚለው ምንድን ነው እንዴ? ቁጣዬ ማን እና እሺ ቀጥል። ድረስ የወደደን እሱ አይደለም ወይ? ስለዚህ ኢየሱስ ከአብ እንዳዳነን አይነት ትርክቶች እሰማለሁ። አተሴም ታይም ደግሞ አብ ወልድን ቀጥቶ እንዳዳነን ቁጣውን በሱ ላይ አፍስሶ እንዳዳነን የሚነገሩ ስብከቶችን በቤተክርስቲያን መካከል እሰማለሁ። ከማን ፈቃድ ውጪ? ቅድም እንዳልከን የስላሴ ምክር ነው ያልከን። አሁን እኔ ጥያቄ ቃልዬ ምን መሰለህ፣ ይሄ አሳይቻለሁኝ መጽሐፉንም የቤዛነት ቃል ኪዳንን የቤዛነት ቃል ኪዳንን ይሄውና፣ ይሄ የቤዛነት ቃል ኪዳንን የተማረ ሰው የቤዛነት ቃል ኪዳንን የተማረ ሰው እንዲህ ይላል እንዴ? የቤዛነት ቃል ኪዳን እኮ ኦንቶሎጂካል በአብ በወልድ በመንፈስ ቅዱስ መካከል የተደረገ ከዘላለም የተደረገ ስምምነት ነው እና ይሄንን አያውቀውም። ይሄ አሁን ይሄ ለእኛ የሚባለው ወይ የእኛ ትምህርት የትኛው እንደሆነ ተናግሯል። ይኸውና ቅድሙን ያሰማኋችሁ የኔ ጥያቄ አሁን ይሄንን ለእነማን እየተናገረ ያለው ነው? የኔ ጥያቄ ለሙሉ ወንጌል ነው እየተናገረ ያለው? ለቃለ ሕይወት ነው እየተናገረ ያለው? ወይስ ለግለሰቦች? ተኩሶ ገደለው የሚል ሰው አንድና ሁለት ሰው ኖረ ማለት ይሄ በጣም የምንወደው ነው። በሚሊዮኖች አይኖቻችን እሱ ላይ ነው ምንን ለመናገር። ምክንያቱም ለሃይማኖት ክርክር ቢባል የምንጠራው ሰው ነው። ትዝ ይላችኋል፣ ባለፈው ጠርተን አስተምር ብለነው ቤተክርስቲያን ምን ማለት እንደሆነ መጥቶ ሁላችንም ቁጭ ብለን አስተምሮናል። እዚህ ኃላፊነት አለበት ለማለት ያለው እና እኔ ይህንን ነው ሁለቱን ስብከቶች ሁለቱን ትምህርቶች በአንድ ላይ ያመጣሁት። ይህንን ማንን እያቀበ ነው የሚል ነበር ቃልዬ። ኦኬ
በተለያየ አቅጣጫ ሲነሳ ሰምቻለሁና የአቶንመንት ጉዳይ በጣም አከራካሪ ነገሮች አሉበት ከመጀመሪያው ዘመን ጀምሮ ማለት ነውና ኦኬ እንዳወራ እድል ተሰጥቶኛል መሰለኝ። አዎ ቃሌ ኦኬ ያ መጽሐፉንም አንብቤዋለሁ። ያው መጀመሪያ እጄ ላይ ከገቡ መጽሐፍት መካከል አንዱ ነኝ እና እዚህ ሀገር ውስጥ ሳይገባ በፊት በደንብ አንብቤዋለሁ መጽሐፉን። ኢንተርቪዎቹን ትንሽ ነው ለማየት የሞከርኩት፣ ፖድካስቶቹን ማለት ነው። በተለይ እንትናን ያየሁት እኔ ትዕግስትን ያየሁት፣ ያኛውን አላየሁትም። ትንሽ ምቾት አልሰጠኝም እና አላየሁትም። ሲምፕሊ ፖድካስት እመርጣለሁና የትዕግስት ግን ሙሉ በሙሉ አይቻሉ። ፖል በጻፈው ነገር ላይ ማለት ማማባቸው ብዙ ነገሮች አሉ። ቴዎሎጂካሊ በደንብ እንትን መደረግ ያለባቸው በደንብ መብላላት ያለባቸው ነገሮች አሉ ብዬ አስባለሁ። መጀመሪያ ከዚህ ልጀምር ብዬ ነውና ከዚህ በፊትም ብያለሁ መሰለኝ በአርቲክል ምናምን መምጣት አይቀርም ብዬ አስባለሁ። ልክ አይደሉም በምላቸው ነገሮች ላይ ወይ ደግሞ እንደ ሪቫይዝ መደረግ አለባቸው በምላቸው ነገሮች ላይ ፖል በእኔ ደረጃ ሆኖ ሳይሆን ጥሩ ኮሚኒኬሽንም አለን ምናምን፣ ግን በእኔ ደረጃ ሆኖ ሳይሆን ያው ልክ አይደለም የምትሉትን ነገር ደረጃ አይጠይቅም ብዬ ስለማስብ ማለት ነው። ከዛ በተረፈ እኔ አንድ ነገር አረሳም፣ ስኮላርሺፕን ግን አረሳም። መቼም ቢሆን ስኮላርሺፕን አረሳም። ስኮላርሺፑ ደግሞ ብዙ የሚላቸው ነገሮች አሉ። በተለይ ፒኤስኤ ብዙ ሰው አንድ ነገር እንትን ያደርጋል ያስባል። ፒኤስኤ ተመሳሳይ ሞዴል እንደሆነ ያስባል። በየትራዲሽን ያለው የፒኤስኤ ሞዴል ተመሳሳይ እንደሆነ፣ እንደዛ አይደለም። ፒኤስኤን በአንድም በሌላም መንገድ መቀበል አለብን። በቃ ይህ ምንም ቢያከራክር ነገር አይደለም፣ መቀበል አለብን። ካለበለዚያ መጽሐፍ ቅዱስን ዋናውን ሀሳቡን እንትን እናደርጋለን ብዬ አስባለሁ፣ ሚስ እናደርጋለን ብዬ አስባለሁ። ስለዚህ በየትኛውም ሳይድ ይሁን በምንም አይነት ፎርም ያለውን ፒኤስኤ ይሁን አንድ ሰው የኔን ፔናልቲ ሰብስቲቲዩት ሆኖ የወሰደልኝ ስላለ ነው ብሎ ማሰብ ካልቻለ በስተቀር ከብሉይ ኪዳን ጀምሮ ያለውን ኮረንትሊ ከብሉይ ኪዳን ጀምሮ ያለውን እስከ ራእይ ድረስ ያለውን የመጽሐፍ ቅዱስን ሀሳብ መረዳት ይችላል ብዬ አላስብም። ከውድቀት ቀጥሎ የመጣው ነገር በቃ በእኛ ፋንታ ሰብስቲቲዩት የሚሆን የመፈለግ ጉዳይ ስለሆነ የፋሲካው በግ የሚያሳየው እሱ ነው። የመስዋዕቱ በግ የሚያሳየው እሱ ነው። የአብርሃም በግ የሚያሳየው እሱ ነው። አብርሃም በይስሐቅ ፋንታ ያረደው በግ የሚያሳየው እሱ ነው። ጌታ ኢየሱስ ክርስቶስ የተነገረለት ትንቢት የሚያሳየው እሱ ነው። ኢሳይያስ 53 ላይ ማለት ነው። አዲስ ኪዳን ሙሉ በሙሉ በቃ ነፍሱን ስለ ወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ጌታ ኢየሱስ ክርስቶስ ሲናገር፣ መልእክታቱ ሲናገሩ፣ ስለዚህ ሰም ፎርም ኦፍ ፒኤስኤን ይናገራሉ። አሁን ችግር የሚመጣው ምኑ ጋር ነው? ክርስቲያኒቲ በተለያየ እንትን ውስጥ አልፏል፣ በተለያየ ፖይንት አልፏል፣ በተለያየ ቼክ ፖይንቶች ውስጥ አልፏል። ስለዚህ ይሄ የመጀመሪያው ነገር ነው። ፒኤስኤ ተመሳሳይ የሆነ ሞዴል ከመጀመሪያ ጀምሮ ነበረ የሚለው ነገር ትክክል አይሆንም ማለት ነው። መጽሐፉ ላይ አክቹሊ እኔ ጠይቄያለሁኝ፣ የመጨረሻው የመጽሐፉ እንትን ላይ ሊዱ ቤት በነበረው ማለት ነው። እሱ ጠይቄያለሁ። ፒኤስኤን ራይታዊ የተቃወምክ ነው ወይ የሚል ሀሳብ ማለት ነው። የተለያዩ ሞዴሎች አሉ። ዋና ሀሳቤ እሱ መቃወም አይደለም፣ ፒኤስኤ ላይ የሆነ ሀሳብ መሰንዘር አይደለም። ዋና ሀሳቤ ሲምፕሊ መስቀሉ ላይ ማተኮር ስለሆነ ብዙ አልሄድኩበትም የሚል ሀሳብ ነው የሰጠው። ግን ደግሞ ክሊር መደረግ አለባቸው ብዬ የማስባቸው ነገሮች ቢኖሩ ትንሽ ልበላችሁ። በተለይ በዚህ በአቶንመንት ጉዳይ ላይ የተለያዩ እንትኖች ስላሉ የተለያዩ ቪውስ ስላሉ ማለት ነው። ለምሳሌ ኢሬኒዮስ አለ ሪካፒቹሌሽን ቲዮሪ ማለት ነው። ሪካፒቹሌሽን ቲዮሪ በሪፎርምድም በፕሮቴስታንቲዝሙ ትራዲሽኖች ሙሉ በሙሉ ሪጀክት የሚደረግ አይደለም። አት ዘ ሴም ታይም ደግሞ ሪካፒቹሌሽን ቲዮሪ በጣም ብለር የሚያደርጉ ደግሞ ሞዴሎች አሉ። ኢሬኒዮስ ሪካፒቹሌሽን ቲዮሪን ይወስዳል። አርጌንስ ደግሞ ራንሰም ቱ ሳታን የሚል ሀሳብ አለው ደግሞ እሱ ደግሞ። ስለዚህ ያንን ይወስዳል ደግሞ ሲምፕሊ የሰውን ፍሪደም ከመግዛት አንጻር ነው፣ የሰውን ነፃነት ወይ ደግሞ የሰውን የዘላለም ሕይወት ከመግዛት አንጻር ነው የተደረገው የክርስቶስ ሞት የአቶኒንግ የመስቀል ስራው እንደዛ በዛ መንገድ ነው እንትን የሚደረገው። አንሰልም ደግሞ ሌላ ነገር ነው እንትን የሚያደርገው ኮሜርሻል የሚሉት አለ ደግሞ እሱ በዛ መንገድ ነው የሚመለከተው። እና በላርድ ምናምን ደግሞ ስትመለከቱ እዛው ሜዲቫል ፔሪድ ላይ የተለያየ ነገር ያነሳሉ። ልክ ወደ እንትን ስትመጣ ያተኩራሉ ምናምን
ከዛ ባርዝ ደግሞ ይመጣሉ ኤሌክትሪክ ዲፌክቲቭ በኋላ እነሱ ደግሞ ይመጣሉ ምናምን እንደዛ እያለ ይቀጥላል ማለት ነው። ከፕሮቴስታንት ሪፎርመርስ እነ ካልቪን እነ ሉተር ፒኤስኤ ላይ ያተኩሯል። የነሱ የፒኤስኤ ሞዴል ሉተርና ካልቪን የፒኤስኤ ሞዴል ግን አንድ አይነት ነው ተብሎ ግን አይታመንም። በኋላ ላይ ደግሞ ክሪስተስ ቪክተር የተባለ ደግሞ አለ። በአንድም በሌላ መንገድ ፔናል ሰብስቲቲዩሽን አቶንመንት ላይ እንትን ያደርጋሉ። ሲምፕሊ ፔናል ሰብስቲቲዩሽን ላይ ሰምሃው ስትረስ ያደርጋሉ። ስለዚህ ስለኛ የሆነ ነገር እንዳለ የሚያነሱ ነገር አላቸው፣ ግን በተለያየ መልኩ ያስቀምጣሉ። አሁን ችግሩ የሚመጣው ምንድነው? ፖልም ከአንድ ሰው ከሁለት ሰው ሚዲያ ላይ ከታዩ ሰዎች አንጻር ነገሩን ጻፈው ብዬ አላስብም። ምክንያቱም እነ ካርል ባርዝም ስትመለከቷቸው በጣም እየተቃወሙ የነበሩት የፒኤስኤ ሞዴል አለ። እነሱ ራሳቸው ካርል ባርዝ ማለት እንግዲህ the father of ኒዮ ኦርቶዶክስ የሚባል ሰው ነው። በጣም the greatest theologian ነው። ፕሮቴስታንት ቴዎሎጂ አፍርቷቸዋል ከሚባሉ ሰዎች መካከል አንዱ፣ የራሱ የሆነ ድክመቶች ቢኖርበትም ማለት ነው። እነሱ የተቃወሟቸው አይነት ሞዴሎችም አሉ። ምንድነው እየሆነ ያለው ነገር? አቢዩዚቭ ፋዘርን ነው እያሳያቸው ያላችሁት የሚል አይነት እንትን ያነሳሉ፣ የሚል አይነት ነገር ያነሳሉ የራሳችን ቴዎሎጂያኖች ማለት ነው። አስቀድሞ እንግዲህ ይሄ በ18 19ኛው ክፍለ ዘመን ላይ ያለ እስከ 20ኛው ክፍለ ዘመን ድረስ ያለ ነገር ነው እያየን ያለ ነው ማለት ነው። ከዛ በኋላ ደግሞ እነ ጆናታን ኤድዋርድስ ደግሞ አሉ። በጣም እንትን ካደረጉ ትንሽ ነገሮችን ካወሳሰቡ ኦር ደግሞ ጀስት አሁን እነ ፖል የሚቃወሟቸውን አይነት ሞዴሎች ይዘዋል ተብለው ከሚታመኑ ሰዎች መካከል አንዱ ነው ጆናታን ኤድዋርድስ ማለት በጣም አሜዚንግ ሰባኪ። ግን አንዳንድ ስብከቶቹ ላይ ያንን ነገር በጣም እንትን አድርጎታል፣ ፒኤስኤን ትንሽ ስትረስ አድርጎታል የሚባል ነገር አለ። በኋላ እነ ኢንቲራይት ይመጣሉ። ኢንቲራይት አፍተር ኦል ከሶላ ፊዴን ኮምፕሮማይዝ አድርጓል። ከዚህ የተነሳ እንትን አይባል በጣም the greatest theologian ነው በጣም ግን ደግሞ አሁንም ያለ ሰው ስለሆነ ማለት ነው። ሲምፕሊ እነ ቶማስ ትሬነርም ምናምን ሲቃወሙት እንመለከታለን ሶላ ፊዴን እንትን ስላደረገ ማለት እሱን ቁጥር ውስጥ ባንከት ራሱ ግን ደግሞ እነ ካርል ባርዝ ምን አልፋቸው አይነት ሰዎች አይደሉም። እነሱም ሲቃወሙ ስለምናይ እነ ሮበርት ሌታም ዩኒቲ ኢዝ ክራይስት የሚል መጽሐፍ አላቸው። በተቻለ አቅም የነ ሌታም ቴዎሎጂ ደግሞ በተቻለ አቅም በተለይ ኮቨነንታል ቴዎሎጂ ደግሞ ይዘው የሚመጡ ሰዎች ምናምን ኢቭን ከሪፎርምድ ሳይድ በተቻለ አቅም የሄሬኒዮስንና የነ ካልቪንን እንትን ለማድረግ ለማቻቻል ሲሞክሩ እንመለከታቸዋለን። እነ ጄይ ፓከር ጋር ስትሄዱ በጣም የሚገርሙ የፒኤስኤ እንትኖች ፕሮሚነንቶች ናቸው። ፒኤስኤ የእግዚአብሔር ቁጣ የተባለው ነገር አሁን ፖል እንዳስቀመጠው አይደለም። የእግዚአብሔር ቁጣ የተባለው ነገር እነሱ የሚያስቀምጡ የእግዚአብሔር ቁጣ የተባለው ነገር እግዚአብሔር ከኃጢአት ጋር ያለውን ያንን ፍቺ ነው የሚያሳየው። በቃ ፍጹም የሆነውን ያንን የእግዚአብሔርን ጽድቅ ነው የሚያሳየው። እግዚአብሔር ከኃጢአት ጋር ፍጹም እንደማይተባበር በኃጢአት ላይ ያለውን ጥላቻ ነው የሚያሳየው። ስለዚህ ያንን በኃጢአት ላይ ያለውን ጥላቻ ከሰዎች ጋር እንዳይኖር ያደርገዋል። ሰዎች ኃጢአተኛ ስለሆኑ ከዚህ የተነሳ እግዚአብሔር ደግሞ ከኛ ጋር ለመኖር ስለሚወድ ልጁን ልኮታል። ያ የፈቃድ አንድነት የለም ምናምን የሚለው ነገር ስህተት ነው። እግዚአብሔር አቢዩዚቭ ሆኖ አቢዩዚቭ ሆኖ ወልድ ደግሞ መጥቶ አብ ሲሮጥ አብ ሊገል ሲሮጥ ወልድ ሊያድን ሮጧል ምናምን አይደለም፣ እንደዛ አይደለም ብሎ ደግሞ ጄይ ፓከር ያስቀምጣል። ሰምሃው ከሪፎርምድ ቴዎሎጂያንስ በተለይ ጄይ ፓከር ጥሩ እንትን ሰጥቶኛል። ሌታም ፓከር ጥሩ የሆነ ቪው ሰጥቶኛል በዚህ ጉዳይ ላይ ማለት ነው። በዛ መንገድ ያስቀምጡታል። እኔም እሱን እጋራለሁ። ግን ደግሞ ፒኤስኤን ወደማይሆን አቅጣጫ የወሰዱ ቴዎሎጂያኖች አሉ። ከፖልን እኔ ከፖለቲክስ አንጻር አልመለከተው፣ ከስኮላርሺፕ አንጻር ስለምመለከተው አንደኛ በደንብ ስትረስ አድርጎ እንትን ግልጽ ሊያደርጋቸው የሚገባቸው ነገሮች እንዳሉ ባምንም፣ ግን ደግሞ ከስኮላርሺፕ አንጻር እንደዛ ሜስ ያደረጉ ሰዎች አሉ። ኦኬ እንደዛ ሜስ ያደረጉ ሰዎች ግን አሉ። ስለዚህ እሱን እንትን ማየት መቻል አለብን ብዬ አስባለሁ። ለምሳሌ ስሙ ጠፋብኝ። ጆኤል ግሪን እና ማርክ ቤከር የሚባሉ ሰዎች እነሱ ያስቀመጡት ነገር አለ። በተለይ አባትና ልጅ አብና ወልድ አብ የሆነ ነገር ፕሮፖዝ አደረገ። ልክ ምክር ቤት ቁጭ ብላችሁ እንደምታወሩት ማለት ነው። አብ የሆነ ነገር ፕሮፖዝ አደረገ፣ ወልድ ያንን ፕሮፖዚሽን ተቀበለና መጣ የሚል አይነት ማለት ነው። ይሄ የሮል ዲስቲንክሽንን በደንብ በስላሴ መሀል ያለውን የሮል ዲስቲንክሽን ለማሳየት የሞከረ ነገር ነው የሚሉ ነገሮች አሉ። ስለዚህ ፒኤስኤን በተቻለ አቅም ጠብቆ ለማቆየት የሚያስችል እንትን የሰሩ ሰዎች አሉ። እንደነ ጄይ ፓከር ያሉ ሰዎች በጣም የሚገርም ነገር ሰርተዋል። በጣም የሚገርም ነገር ማለት ነው። ስቲል የፒኤስኤ ሞዴሎች አንድ አይነት ባይሆኑ
ከዛ በኋላ ደግሞ ይሄን ነገር ደግሞ በጣም ከባድ የሆነ እንትን ውስጥ የከተቱ ሰዎች አሉ ማለት ነው። እንደነዚህ አይነት ሰዎች እንደነ ቤከር አይነት ሰዎች ማለት እንደነ ጆኤል ግሪን አይነት ሰዎች ማለት። ስለዚህ እነሱን ደግሞ እንመለከታለን። ስለዚህ ከስኮላርሺፑ አንጻር የሰጣቸውን መልሶች ክላሪፋይ መደረግ አለባቸው። ትክክል ነው። ከዛ በተረፈ ምንም አይነት የፒኤስኤ ሞዴል ሳንቀበል በቃ ፒኤስኤ የሚባል ሞዴል አንቀበልም ብለን ከወጣን ከፕሮቴስታንቲዝሙ አንግል እንወጣለን፣ ወደ ኤንፒፒ እንሄዳለን፣ ወደ ፐርስፔክቲቭ እንሄዳለን ብዬ አስባለሁ። እሱ ደግሞ ሌላ ችግር ነው። ደግሞ እሱ ጀስቲፊኬሽን ባይ ፌዝ አለውን እንትን ያደርጋል፣ የሆነ ኮራፕት ያደርጋል ወይ ደግሞ ኮምፕሮማይዝ ያደርገዋል። ስለዚህ ሙሉ በሙሉ ችግር ውስጥ ይከተናል ብዬ አስባለሁ ወደ ኤንፒፒ የምንሄድ ከሆነ ማለት ነው። ልክ አሁን ኢንቲራይት የወሰዱት አይነት አንግል ከባድ አንግል ነው። በጣም የሚገርም ቴዎሎጂያን ነው፣ ግን አት ዘ ሴም ታይም ደግሞ ሂስቶሪካል ጂሰስ ላይ በተለይ ጥሩ ነገር የሰራ ሰው ነው። ኤንቲ ስተዲስ ላይ በቃ ፕሮሚነንት የሆነ ሰው ነው። ምንም አቮይድ የማታደርጉት ሰው ነው። ግን ደግሞ ፕሮቴስታንት ቴዎሎጂውን ኦልሬዲ እንትን አድርጎታል። ሶ አሁንም ቢሆን ወደ ትራዲሽኖቻችን ስንመጣ አንግሊካን ትራዲሽናል፣ ሉትራን ትራዲሽን፣ የሪፎርምድ ትራዲሽኑ፣ ከዛ ኢቫንጀሊካል ሰርክል ላይ ያሉ ትራዲሽኖች፣ ኢቭን የሜኖናይት ትራዲሽን ራሱ ሰም ካይንድ ኦፍ ሰብስቲቲዩሽን አቶንመንት ቢቀበሉም አንድ አይነት የፒኤስኤ ሞዴል አላቸው ማለት አይደለም። አት ዘ ሴም ታይም ያንን ነገር ሲሰብኩ ምንም ሲሉ መጽሐፍቶቻቸውም ደግሞ ያወጡ ሰዎች አሉ። ይሄ የፈቃድን ጉዳይ በጣም ኮምፕሮማይዝ ለማድረግ ቴንደንሲ የነበራቸው ሰዎች አሉ፣ አውቀው ሳይሆን ኦልሬዲ ያንን ፒኤስኤን በደንብ ስትረስ ለማድረግ ሲፈልጉ ማለት ነው። ስለዚህ ጽሁፎች አንዳንድ ጊዜ ከእንደነዚህ አይነት ሰዎችም አንጻር ሊጻፉ ይችላል፣ ያን ከመከላከል አንጻር ማለት ነው። ለምሳሌ እንትና መመልከት እንችላለን። ንስጥሮስ ሮበርት ሌታም ንስጥሮስ ያልነበረ ያስቀያል ንግግሩ። ንስጥሮስ ያልነበረም ይላልና ለመሰላችሁ እንደዚያ ነው። ንስጥሮስ ቱ ሰንስ አላለም። ኢን ሂዝ ላይፍ ቱ ሰንስ ብሎ አልተናገረም። ንስጥሮስ ማለት ነው በኢየሱስ ሁለት ልጆች አሉ ቱ ሰንስ አሉ ብሎ አልተናገረም። ፋዘር ፖፕ ሽኖዳ ባስቀመጡት መንገድ ነው ያስቀመጠው። ስጋን እንትን አደረገ፣ ስጋን ክሬት አደረገ። በዛ ስጋ ውስጥ ሎጎስ አደረ ነው። ስጋው ፍጹም በቃ ጀስት የሰውነት እንትን ያለው ነው፣ እንደ አቡሊናሪስ አይደለም። ግን ደግሞ በዛ ስጋ ውስጥ መጥቶ ሎጎስ አደረ ነው ፖይንታቸው የነበረው ማለት ነው። ከዛ በኋላ ንስጥሮስ አይደለም ማለት ሌታም ማለት ነው። ምክንያቱም አባቶች ምንድነው ማድረግ የፈለጉት በሰዓቱ ቱ ሰንስ ብለሃል እያሉ የነበሩ ሰዎች እነ ቄርሎስ ማለት ነው እያሉ ለማድረግ ያሰቡት ሃይፖስታቲክ ዩኒየን ጠብቆ ማቆየት ነው። ስለዚህ ምን አድርገውታል? የእሱ ቴዎሎጂ ወዴት ድረስ ሊመራ እንደሚችል እንትን አስቀምጠዋል፣ የሆነ ፖይንት አስቀምጠዋል። ቴዎሎጂ ምን ያህል የት ድረስ ሊመራ ይችላል የሚለውን ነገር ማለት ነው። በቃ ሁለት ልጆች በኢየሱስ አሉ እስከ ማለት ይመራሃል ሃይፖስታቲክ ዩኒየን ካላመንክ። ስለዚህ ስቲል ቱ ሰንስ እያልከን ነው አላልከንም እንጂ ያሉት ነው። ስለዚህ አንዳንድ አሁን ፒኤስኤ ላይ ብቻ አይደለም ነገረ ክርስቶስ ላይ ራሱ ዋና ነገረ ክርስቶስ ላይ ትምህርተ ስላሴ ላይ ምናምን የሚደረጉ አንዳንድ አቴምቶች እንትን ያደርጋሉ፣ ወደሆነ አቅጣጫ ላይ መውሰድ ቴንደንሲ ይኖራቸዋል። ሰውየው ሳያውቀው የሆነ ነገር ለማብራራት በሚያደርገው ሙከራ ውስጥ ማለት ነው። እንደነ ጆኤል ግሪን ሰዎች ማለት ነውና ስለዚህ ኢቭን ጆናታን ኤድዋርድስ በዚህ ኢንተርኔት ይታማል። እንደነዚህ አይነት ነገሮችን ግን በዚህም ጽንፍ ተይዞ ሲወራ ትንሽ መሀል ላይ ደግሞ እንትን አድርጎ አረፍ ብሎ ደግሞ ጥሩ የሆነ ኢንቴንሲቭ ዲቤት ቢሆንም ግን ጥሩ የሆነ ቴክኒካል ነገር ተይዞ ይሄን ያልኩት ከዚህ አንጻር ነው፣ ከሊ የሚባለው ስኮላር ይሄን ይላል፣ እንትን የሚባለው ስኮላር ይሄን ይላል፣ እኔ ይሄኛውን ሳነሳ ከዚህ አንጻር አነሳሁት፣ ይሄኛውን ሞዴል እቀበላለሁ፣ ይሄኛውን ሞዴል አልቀበለውም የሚል ነገር ያስፈልጋል። በጣም ኮንትሮቨርሻል የሆኑ ነገሮች ሲነሱ እንደ መንፈሳይዝድ ሆነው ሰዎች ፒኤስኤን ሳይረዱት ወደ ሌሎች ወደሚያቀርቡላቸው አማራጭ ነገሮች እንዳይገቡ ግን ጥንቃቄ ይፈልጋል። ፒኤስኤ ስንል ምን እያልን ነው? ምን አይነት የፒኤስኤ ሞዴሎች አሉ? እኛ የትኛውን ነው የምንቀበለው? በቤተክርስቲያን ደረጃ፣ በግለሰብ ደረጃ ይሄኛ ያሳምነኛል የምንል የትኛው ነው? እኔ አንግሊካኑ ያሳምነኛል፣ ስለዚህ ወደዛ አጋደላለሁ። ግን እኔም ኬሲ ነኝ ታውቃላችሁ። ግን የአንግሊካኑ ሞዴል ደስ ይለኛል፣ እሱ ያሳምነኛል፣ ወደዛ አጋድላለሁ። ግን ምንድነው እንደዛ እንድንል ያስቻለን ነገር ቴክኒካሊ፣ ቢብሊካሊ፣ ሂስቶሪካሊ ምንድናቸው የሚለውን ነገር በደንብ ማየት ያስፈልጋል ብዬ አስባለሁ። በዛ መንገድ ብናደርገው ጥሩ ነው። ፖል ያነሳቸው ነገሮች ኦልሬዲ ለሆኑ ቴዎሎጂያኖች ለተወሰኑ ቴዎሎጂያኖች የተሰጠ ምላሽ ነው ብዬ ነው ያመንኩት። ግን ደግሞ በደንብ ፒኤስኤ ላይ አተኩሮ ቢሰራበትና እሱ የሚቀበለውን ሞዴል ነግሮን ከዛ
ደግሞ ተቀባይነት የላቸው የሚላቸውን ደግሞ ቴክኒካሊ ቢሞክራቸው ጥሩ ነው ብዬ አስባለሁ። ቴንክ ዩ። አይ በጣም ቆንጆ ነገር ነው። በጣም ቆንጆ እውነት ነው። ቢሲም ሲል ነበረ እና ከዚህ በፊት እሱ የእንትናን መጽሐፍ የተከዳ እውነት የሚለው የስሜን መጽሐፍ እንዳልነበር ነበር ያደረገው እና ስለዚህ ከተነበበ በኋላ ለምን በጥሩ ደረጃውን በጠበቀ ጠቃሚ በሚሆን መልክ አይሰጥበትም እያለ ነበረ። ማን የከፈተ ሰው አለ? ዶክተር ነው። ኦኬ። ስለዚህ ቃልዬ በደንብ ተዘጋጅበት። ለቃልዬ አንድ ጥያቄ ነበረኝ ከፈለግሽ። ታንክ ዩ ፎር ዩር ሼሪንግ ዩር እንትን እንዳልከው በተለይ ሪፎርምድ ካምፕስ ጆናታን ኤድዋርድስ ሌሎቹም ጂአይ ፓከር ኢንስፓየር ያደርገኛል እንዳልከው ልክ ነህ። ተመሳሳይ ነገር አላቸው when it comes to PSA ካርል ባርት ኮምፕሊትሊ ሂዝ አናዘር እንትን ነው። ግን ጳውሎስ ራሱን ካልቪኒስትም ወይም አርሜኒያንም የትም ካምፕ እንዳልሆነ ከማንም ጋር ራሱን አሶሲየት እንደማያደርግ ነው እንትን ያደረገው እና እዛ ፓርት ላይ አንተ ስላነበብከው ነው። So where do you think he get this PSA model? የትኛውን አዳፕት ያደረገ ይመስላል? Do you think he came up with his own PSA model ወይስ WT ራይትን የእሱንም የምን ኢንፍሉዌንስ ነው የምታይበት? አሁን አንተ ከተናገርከው ግልጽ ስላልሆነልኝ ነው። ኦኬ ፖልን ወደ እኔ ጀስት በዚህ ጉዳይ ሊብራል ወደ ሆኑ ሰዎች ሞዴል ነው እንትን ማደርገው። ትራዲሽናል ሞዴል አለው ብዬ አላምንም። ፖል ያስቀምጠው ነገር ማለት ነው በትራዲሽን ደረጃ የሚቀመጥ ነገር አለው ብዬ አላስብም። ስኮላርሊ ግን እንትን የሚደረጉ ነገሮች አሉ፣ ፕሮፖዝ የሚደረጉ ነገሮች አሉ። ከነ ኤንቲ ራይት ጀምሮ ኤንቲ ራይት ታውቃላችሁ፣ መጀመሪያ አካባቢ እንደነ ሳንደርስ ነበር በጣም እንትን ነበረ በጉዳዩ ላይ ፒኤስ የሚባለውን ነገር በራሱ ነው እንትን የሚያደርግ የነበረው። ሪሰንትሊ ግን በሰራቸው ነገሮች ሲምፕሊ የሆነ የሚቃወመው የሆነ ሞዴል አለ ሳይሆን ፖይንቱ የሱ የሆነ ፒኤስ ሙሉ በሙሉ መቃወም አለብን ሳይሆን ፖይንቱ እሱ በተቻለ አቅም እንትን ማድረግ የሚፈልገው ነገር አለ፣ ማውጣት የሚፈልገው ነገር ማለት ነው። እሱም ደግሞ እቺ ኢምፒቴሽን የምትባል ነገር እሷን ነገር ማውጣት ይፈልጋል። ምክንያቱም የኢምፒቴሽን በጣም ኢንፈሳይዝ የተደረገው በእኛው ዘመን ስለሆነ በሪፎርመት ዘመን ማለት ነው። ሶ እሷን ነገር ማውጣትና ቴንሽኑን በካቶሊክ እና በፕሮቴስታንት መካከል ያለውን ቴንሽን በተቻለ አቅም መቀነስ ይፈልጋል። እንደዛ አይነት ነገር አለው ኢንተርኔት ማለት ነው። ኤንፒፒ ሞዴሉን ወደዛ አካባቢ ሞዲፋይ ሲያደርግ አይቻለሁ። ትራውት ሂዜጅ የሰራቸው ነገሮች እንደዛ እንትን ያደርጋሉ። ፖልጋም ተመሳሳይ ቴንደንሲ ይመለከታል። ይሄ በጣም ኢንቴንስሊ እንትን የምናደርገው የምንከራከረው ከሌሎች እምነቶች ጋር የምንከራከርበትን ጉዳይ እንትን ያደርገዋል። ትንሽ እሱን ወተርዳውን ያደርገዋል። እሱን ነው ማድረግ ነው ፍላጎቱ። ያንን ሲያደርግ በትክክል አድርጎታል አላደረገውም እሱ ሌላ ጉዳይ። ስለዚህ ወደ ኤንቲ ራይት ይሳባል ብዬ አይቻል፣ እንደዛ አይነት ነገር አይቻል ወደ ኤንቲ ራይት ይሳባል ብዬ አስባለሁ። ግን ስቲል ለኔ አሁን ግልጽ አይደለም ምንድነው እሱ ጋር ያሳባ ያለው በፒኤስኤ ሳይድ የሚለውን ነገር ግን ግልጽ አይደለም። እሱን የተመለከተ ነገር ሲጽፍም ስላላየሁት ማለት ነው። ሶ ያንን ወደ ኤንቲ ራይት ትንሽ እንትን ለማድረግ ቢሞክርም ቀጥሎ ደግሞ የነ ሄሬኒዮስን የሪካፒቱሌሽን ቲዮሪ ደግሞ ኢንዶርስ ለማድረግ ሲሞክር ደግሞ አያለሁ። ሶ በተቻለ አቅም ከኤንሸንቱ ጋር የመቆየት ነገር ነው እንጂ ይሄ ነው የሚባል የፕሮቴስታንቱን ትራዲሽን እንትን ሊያደርግ የሚሞክር የሆነ ሪፕሬዘንት ሊያደርግ የሚሞክር ነገር አላየሁበትም። ሶ ምን ነገር ይዞ እያወራ ነው ብዬ አላስብም። ወር ደግሞ በፕሮቴስታንቱ ትራዲሽን ውስጥ ካሉት ሞዴሎች አንዱን ይዞ እያወራ ነው ብዬ አሁን አላስብም፣ ከረንትሊ ማለት ነው። ምንም ማስረጃ ስለሌለ ለሱ ግን ደግሞ የኤንሸንቱን የሪካፒቱሌሽን ቲዮሪ ለመያዝ ይሞክራል። አንድ እስከ አትናቴዎስ ድረስ ያለውን ሐሳብ ስመለከት ከነሱ ጋር
እንትን ለማድረግ ኦንላይን ለማድረግ ይሞክራል። ሁለተኛ በዚህ ዘመን ኮንቴምፖራሪ ከተባለ ግን ወደ ኢንቲ ራይት አይዲያ ያጋድላል። ኤንፒፒ ነው ለማለት እቸገራለሁ። እሱን ለማለት ጊዜው ገና ስለሆነ ማለት ነው ከሱ ምንም ስላልሰማን። አት ሴም ታይም ግን ወተርዳውን ለማድረግ የሚሞክራቸው ነገሮች የነ ኢንቲ ራይትን አይዲያ ይይዛል። ግን በተቻለ አቅም ከነዛኞቹ ከኢንሸንቶቹ ጋር ኦንላይን ለማድረግ ሲሞክር ነው የምመለከተውና በጉዳዩ ላይ ምንድነው አቋሙ የሚለውን ነገር ለማወቅ ጊዜው ገና ነው ብዬ አስባለሁ። አንድ ሁለት ነገር ቢጽፍልን ወይ ደግሞ አንድ ቪዲዮ ቢሰራልን ጥሩ ነው ብዬ አስባለሁና እኔ ግን እነዚህን ሁለት ነገሮች አይቻለሁ። ኦኬ ታንክ ዩ ቃልሽ አመሰግናለሁ። ኦኬ ኤባና ዶክተር አላችሁ። መግድዬ እንኳን 17 ኮከብ ላይ ፏፈሽ ብላ እንትን ብላለች። ናላሲ ቃልዬ እያለ ያለውን ነገር በደንብ እየሰማው ነበረ። በጣም ቴንኪ ቃልዬ ተባረክ። ወይል በሌላ ጊዜ ይታይ ወይስ ቃልዬ አሁን ይሄ ዳግመኛ ስለመወለድ የሚለውን ያንን ነገር አብሮ ይሄድበት? እንዴት ነው ያሰብከው አስቼ? አይ በደንብ ይዘጋጅና በዚህ ጉዳይ ላይ በደንብ ተዘጋጅቶ እንደዛ አይሻልም ዶክተር? ብቁ የሆነ እንትን እንዲሰጠን። መልካም እሺ። በምን ርዕስ ነው ዳግመኛ መወለድ ምንድን ነው? ኢንተርቪው ሲደረግ ነበረ እንትና ጳውሎስ ማለት ነው እንደ ግል አዳኝ መቀበል የሚለውን ከየት እንዳመጡት አላውቅም ብሎ እዛ ላይ በጣም ሰፋ ያለ ነገር ተናግሯል። እና ቅድምም ሲነሳ ነበር ያው እኔስ እሱንም እስቲ በኋላ ላይ ያየው ነው እንሄዳለና ኢንፎርም አድርገውና እዛ ላይ ሰጠው እኮ የአሜሪካን የዌስተርን ኢንዲቪጁዋሊዝም ያመጣው ነገር ነው የሚል ነው። ሜይ ቢ ኒስቱ እሱ ላይ ኤላቦሬት ማድረግ ያለበት ይመስለኛል። ግን አይ ዶንት ቲንክ ምናልባት አንዳንድ ሰዎች ኢቨን ሪፎርምድ ካምፕ ሰዎች ለምሳሌ ጌታ እንዲቀበሉ መትረውና ይሄ ኮንፌሽን ኦፍ ፌይት እንዲያሰሙ የሚደረገውን የሚቃወሙ አሉ። እንደ ጆ ማካርተር አይነቶቹ ኢቨን አርሲስ ፕሮብለም እና ምናልባት በዛ መንገድ ብሎት ሊሆን ይችላል። አይ ዶንት ቲንክ እሱ ብዙ እንትን የሚያደርገን አልመሰለኝም። ትልቅ ኢሹ ነው ብዬ አላስብም። ምናልባት እሱ ይህንን ኤላቦሬት ቢያደርግና ምን ሊሰራ የዌስተርን ኢንዲቪጁዋሊዝም ቸርች ውስጥ እንደገባ ወይም በዛ ምክንያት ነው ያለውን ነገር መረጃ ቢሰጠን ሞር ክላሪፊኬሽን እንትን ያደርጋል። ግን አውሮፍ ዝም ብሎ በቃ ፕሬፈረንስ አይነት ነገር ከሆነ ኢትስ ዌል ምንም ችግር ያለ አልመሰለኝም ዶክተርዬ። ሰዎች ሲሉ ሰምቻለሁ። አክቹሊ በመጽሐፍ ደረጃ አንብቤያለሁ እንደዛ አይነት ነገር የኛ ትራዲሽን ያመጣው የሚል ነገር ማይቻለሁ ከዌስተርኖቹ ራሱ ማለት ነው። ግን ዝም ብሎ በፕሮፖዚሽን ደረጃ ካልመጣ በስተቀር እሱ ነገር አይደው ነው። ግን የግል አዳኝ እንግዲህ ኢትዮጵያ ውስጥ ያለ ፕሮቴስታንት አክቹሊ የግል አዳኝ አርጎ ነው የተቀበለው እና ሁላችንም እንደዛ ብለን የተቀበልነው ኦፍ ኮርስ እስካሁን አለ የግል አዳኝ ብዬ ተቀብዬ ማለት ድፍን ኢትዮጵያ እንደዛ ስለሆነ ፖይንቱ እንዳልከው እንደ ፕሪፈረንስ ማስቀመጥ ይቻል ይሆናል። ነገሩን የግድ ኮንደምን ማድረግ ግን አይኖርብንም እሱን ነገር ብዬ አስባለሁ። እንደ ፕሪፈረንስ ማስቀመጥ ይቻላል። እኔ ብዬ ማወቄን አላውቅም እንደ ግል አዳኝ አክቹሊ ግን ያልኩ እንደ ግል አዳኝ እቀበላለሁ ብዬ ነው ንስሐ የገባሁት ራሱ ማለት ነው። አንዱ እሱ ነው። ሌላው ነገር ምንድነው የግል አዳኝ የሚለው ከየት ጀምሮ መጣ ሲባል ሲምፕሊ በሚሽነሪ ወርኮቻችን ውስጥ ነው ኦፍ ኮርስ የምናገኘው። እስከ ቅርብ ጊዜ ድረስ በእኛም ታሪክ ውስጥ በሪፎርሜሽን ታሪክ ውስጥ አልነበረም እሱ የግል አዳኝ የሚለው። ግን ለምንድነው የግል እየተባለ ያለው ነው? ሰዎች በማስ ይመጡና በቃ ኢየሱስ እንትን ያደርጉታል። የሆነ በቃ እንደ ውድድር ተሰብስበው የነሱ ሌጋሲ አራማጅ ያደርጉታል። ሶ መዳንና ለመዳን የሚታወቀው እዛ ግሩፕ ውስጥ ገባ ነው። እዚህም አሉ የሚያስቁ ሰዎች አሉ። እዚህ በቃ እዛ ማሶስ ከገባ ድናል፣ ምንም ማርግ ድናል፣ ተሳደብ ድናል፣ የሆነ እንትን በል ድናል፣ ምንም ማርግ ድናል፣ ችግር የለባቸውም። ይሄ እኛ ጋር መቀረፍ ያለበት ነገር ነው ብዬ አስባለሁ። የግል ያልንበትን ምክንያት አተኩረን ማየት አለብን ብዬ አምናለሁ። ምክንያቱም ሲምፕሊ ይሄንን የቡድን አዳኝ በተለይ በዚህ ሜንታሊቲ ኢየሱስ አይደለም።
ኢየሱስ የሆነ ማህበር አለቃ ይሆናል። እዛ ማህበር ውስጥ የሚገባው ሁሉ ድኗል። ይሄ ክርስትና አይደለም። ሰው በግሉ ክርስቶስን አውቆ ከሱ ጋር ፐርሰናል ሪሌሽንሺፕ ኖሩት በድነቱ ገና ሲድን ብቻ እኮ አይደለም፣ ገና ከዛ በኋላ ሲኖር ዩኒቲ ዊዝ ክራይስት የሚባል ነገር አለ። ክርስቶስ ጋር በግል አንድ ትሆናለህ። ከክርስቶስ ጋር በግል እየተባበርክ ትሄዳለህ። ከክርስቶስ ጋር በህብረት እንደ ቤተ ክርስቲያን አስ ቦዲ ደግሞ ትተባበራለህ። እንደ ቤተ ክርስቲያን ደግሞ ታደርገዋለህ። ስለዚህ እኔ በዛ ኮንስትሬንት ብንመለከተው የግል አዳኝ ዘ ቬሪ ጉድ ቲንግ እንትኑ በሪፎርሜሽን ሂስትሪ ውስጥም ቆይቶ የመጣ ነገር ቢሆንም ሚሽናሪ ወርኮቻችን ላይ የምናገኘው ነገር ቢሆንም ግን ለምንድን ነው ሰዎች በቡድን እየሆኑ እዛ ውስጥ የገባ ድኗል፣ እዛ ውስጥ ያልገባ አልዳንም? ከዚህ በፊትም እዚህ ቤት ብያለሁ። 2 legs bad 4 legs good አይነት እንትና የማነው ጆርጅ ኦርዌል አኒማል ፋርም ላይ ያሉ እንስሶች ማለት ነው። ልድገምላቸው በጣም ስለሚያዝናናኝ በጣም የሚያዝናናኝ ነገር ነውና ሞቶ ተሰጣቸው 2 legs bad 4 legs good የሚልና